ጽናት እንደዚህም አለ። በዝምታ የሚደረግ ትግል፣ የሥራ ጫና፣ የቤተሰብ ኃላፊነት፣ የጊዜ ማጣት ሰንሰለትና የነገ መንገድ ሐሳብ። አንዳንዴ ሩጫው የማያልቅ ሊመስል ይችላል። ነገር ግን ይህ ሁሉ ጽናት፣ ይህ ሁሉ ድካም ለነገ ትልቅ ፍሬ ነው። ለራሱ የገቡት ቃል፣ ለቤተሰቡ የሰነቁት ተስፋ፣ በጥልቅ ተጋድሎ የከፈሉት የዛሬ መስዋዕትነት ነገ በገዛ ቤቱ ውስጥ ለምታሳልፉት ሰላማዊ ሕይወት መሰረት ነው። ትላንት በብቸኝነት ያዩት ህልም ዛሬ የቤተሰቡ ኩራት፣ የትውልድ ቋሚ አሻራ ሆኖ በከፍታ ላይ ተገንብቷል። ከቤተሰቡ ጋር የትጋቱን ፍሬ ሲቋደሱ የድካሙ ወጋገን ከአድማስ በላይ ይገዝፋል። እኛም የዚህ ድል አካል በመሆናችን እጅግ እንኮራለን። በአማኮን ሪል ስቴት ለብርሃነ ትንሣኤ በዓል የሚሆን የ20% ልዩ ቅናሽ አዘጋጅተንሎታል። በአማኮን ሪል ስቴት በከፍታ የተገነባ መልካም በዓል።